የሌተናንት ኮሎኔል አጥናፉ አባተ ፍጻሜ የሊቀመንበር መንግስቱና የሌተናንት ኮሎኔል አጥናፉ የፍጻሜ ትግል የቅራኔያቸው መባባስ ይህን ርዕሰ ጉዳይ ሳነሳ ትውስታዬን ወደ ኋላ መመለስ አለብኝ። ጥር 26 ቀን 1969 ዓ.ም ማለዳ እነ ብርጋዴር ጄኔራል ተፈሪ በንቲ ከተገደሉ በኋላ የሊቀመንበር መንግስቱ ወገን የሆኑ የደርግ አባላት የደስታ አምባ ሲራጩ ወታደራዊ ካድሬዎችና የኢማሌዴ አባል ድርጅቶች የድል መፈክር ሲፎክሩ ሌተናንት ኮሎኔል አጥናፉ አባተ ከማንኛውም ወገን አልነበሩም። እርሳቸው ህዝባዊ ሰራዊት ለማደራጀት ወደ ወለጋ ክፍለ ሀገር ሄደው ነበር። በዚያን ዕለት በስብሰባው ውስጥ ቢገኙ ኖሮ ከየትኛው ወገን ይመደቡ እንደነበረ ከሊቀመንበር መንግስቱ በቀር የሚያውቅ ያለ አይመስለኝም። በመካከላቸው ይታይ ከነበረው አለመግባባት አንፃር እንየው ከተባለ ግን ሁሉንም ተቀናቃኝ በአንድ ማለዳ አፈር አልብሶ ለመገላገል ከነ ብርጋዴር ጄኔራል ተፈሪ ጋር ይደባልቋቸው ነበር ብሎ መገመት ይቻል ይሆናል። ይሁን እንጂ ሌተናንት ኮሎኔል አጥናፉ አባተን ኢያፓ ናቸው ወይም የሲአይኤ ቅጥረኛ ወይም የዘውድ ተስፈኛ በሚል ሰበብ መግደል አያዋጣ ይሆናል። ምክንያቱም እርሳቸው ለሶስቱ ማዝማሚያ የሚመቹ አልነበሩምና ነው። ስለዚህ ሊቀመንበር መንግስቱ የእርሳቸውን ጉዳይ በሂደር አስቀምጠው ሌላ ሰበብ መሻት እንደሚበጃቸው ያጤኑታል የሚለው ቅድሚያ የሚሰጠው ይመስለኛል። ወይም ደግሞ ሌተናንት ኮሎኔል አጥናፉ በዚያን ዕለት ቢኖሩ ኖሮ የተወሰደውን እርምጃ በመቃወም አካኪ ዘራፍ ማለታቸው ስለማይቀር በገዛ እጃቸው የሳት ራት ይሆኑላቸውና ከሌላ ቀን ሂሳብ ይገላግሏቸው ነበር ብሎ መገመትም ይቻላል። እንዴት ቢባል ቀጥ ለቀጥ መጋፈጥ እንጂ ለስልት ያህል እንኳን ሸብረክ ብለው ቅዝምዝሙን ማሳለፍ በእርሳቸው ዘንድ ተቀባይነት አልነበረውም። ያም ሆነ ይህ ቀድሞውኑ በቋፍ የነበረው ግንኙነት ገደል አፋፍ ላይ የደረሰው ከነ ብርጋዴር ጄኔራል ተፈሪ መገደል በኋላ ነበር። በሥራ ምክንያትም ሆነ በሌላ ሰበብ በመካከላቸው አለመግባባት በተፈጠረ ቁጥር ነገሩ ሁሉ ወደ ስልጣን መጋፋት እየተተረጎመ ቁርሾ በቁርሾ ላይ የመደራረቡ ሂደት ቀጥሎ በህዳር ወር 1970 ዓ.ም ላይ ድርብርቡ ሌተናንት ኮሎኔል አጥናፉ ላይ ተናደ። ይህ እንዴት ሆነ? ጥያቄውን ለመመለስ በደፈናው በሁለቱ መካከል የተፈጠረው አለመግባባት እየሰፋና ስር እየሰደደ በመሄዱ ነው በማለት ብቻ በበቃ ነበር። ነገር ግን ሌተናንት ኮሎኔል አጥናፉ አባተ በደርግ ህልውና ላይ ከሌተናንት ጄኔራል አማንና ከብርጋዴር ጄኔራል ተፈሪ በንቲ የበለጠ ሚና ስለነበራቸው ከስር በመነሳት የችግሩን መንስኤ አቅም በፈቀደው መጠን በዝርዝር ማሳየት አስፈላጊ ይመስለኛል። ሊቀመንበር መንግስቱ ኃይለማርያምና ሌተናንት ኮሎኔል አጥናፉ አባተ ከሰኔ 21 ቀን 1966 በፊት ይተዋወቁ እንደሆነ በበኩል ያላውቅም። ሁለቱንም በደርግ ውስጥ ካገኘዋቸው ጀምሮ ግን እንደተመለከትኳቸው ለረጅም ጊዜ እንደሚተዋወቁ ሆነው ነገር ግን ቅርበታቸው በድርበቡ የተያዘ ይመስል ነበር። ምናልባት የሌተናንት ኮሎኔል አጥናፉ ቁጥብ ባህሪ የበለጠ ስላቀራረባቸው ይሆናል ብዬ እገምታለሁ። ሌተናንት ኮሎኔል አጥናፉ አባተ ደርግ ከመቋቋሙ ቀደም ባሉት ወራት ኮሎኔል ዓለምዘውድ ተሰማ በሊቀመንበርነት ይመሩት የነበረው የጦር ኃይሎች አስተባባሪ ኮሚቴ ከወደቀ በኋላ
በአራተኛ ክፍለ ጦርና በአካባቢው በሚገኙ የጦር ክፍሎች ውስጥ የተካሄዱ አመጾችን ሲያስተባብሩ የቆዩና የጦር ኃይሎች የክብር ዘበኛ የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ እንዲቋቋም ከፍተኛ አስተዋጽኦ ያደረጉ ሲሆን ከዚያም ሌላ ኮሚቴው መደበኛ አመራሩን እንዲመርጥ መድረኩን በነፃ የተዉ ቀጥተኛ ሰው ነበሩ። የመሪነቱን ስፍራ ሊይዝ የሚገባው ሰው በድምጽ ብልጫ እንዲወስን ሙሉ ፍላጎት ባያሳዩ ኖሮ የደርግ መቋቋም ባልተሳካ ወይም በዘገየ ነበር። ምክንያቱም ከላይ እንደጠቀስኩት ከሊቀመንበር መንግስቱ ይልቅ እርሳቸው ለደርጉ መፈጠር መነሻ የነበረውን አስኳል በማቋቋም ቀዳሚ ነበሩና ነው። አስኳሉንም እንደ አመጹ አንቀሳቃሽ ኃይል መርተው በርካታ የንጉሱ ሹማምንት በቁጥጥር ስር እንዲውሉ አድርገዋል። ስለዚህ ቀና ልቦና ባይኖራቸው ኖሮ የመሪነቱ ቅድሚያ ለኔ ይገባል በማለት ኮምጨጭ ብለውና አንደበተ ርቱዕ ሆነው ቢከራከሩ ወይም ቅድመ ምርጫ የድጋፍ ማሰባሰብ ስምሪት ቢያደርጉ እምቢ የሚላቸው አልነበረም። ይህን ያወቁ ምርጫው እንደገና ተካሂዶ ሌተናንት ኮሎኔል መንግስቱ ኃይለማርያም በወቅቱ ሻለቃ ሊቀመንበር እርሳቸው ምክትል ሊቀመንበር ሆነው ሲሰየሙ የብዙሃኑ ድምጽ የሰጣቸውን ደረጃ በጸጋ መቀበላቸውና አለማንገራገራቸው ለውጥ የማምጣት ዓላማ ብቻ ይዘው እንደተነሱ ያመለክታል። እርሳቸው ጭምትና ወደ ተግባር ያዘነበሉ ሰው ነበሩ። የሚያመነጩት ሐሳብ በሳል ቢሆንም በውስጣቸው የታመቀ ሙሉ አስተሳሰባቸውን አብራርተው የማውጣት ክህሎት ስላልነበራቸው በተመኙት መጠን ማሳመን ያዳግታቸው ነበር። በዚህም የተነሳ አንዳንድ ሰዎች ያልሰለጠኑ ናቸው በማለት ስብዕናቸውን ጎልዳፋ የሚያደርግ አስተያየት ሲሰነዝሩ ይደመጡ ነበር። ይህ አስተያየት እርሳቸውን በቅርብ ካለማወቅ የመነጨ ይመስለኛል። ያነጋገር ቁጥብነት፣ እርጋታና ማመዛዘን የተፈጥሮ ተሰጥኦ ብቻ ሳይሆን ከስልጣኔም የሚገኝ ጸጋ ነው። እርሳቸውም ይህ ጸጋ ነበራቸው። ደርጉ አራተኛ ክፍለ ጦር ግቢ በነበረበት ወቅት ባንጃበበበት አደጋና በሊቀመንበር መንግስቱም ላይ በተፈጠረው ስጋት ምክንያት ሌተናንት ጄኔራል አማን የደርጉ ሊቀመንበር ሆነው እስከ ተሰየሙበት ጊዜ ድረስ ከሊቀመንበር መንግስቱ ጋር በመግባባትና በመቀራረብ የመሪነት ድርሻቸውን ለመወጣት ሞክረዋል። ደርጉ በድምጽ ብልጫ ያሳለፋቸውን ውሳኔዎች በማስፈጸም በኩል በተቃራኒ መስመር ላይ የቆሙበት ሁኔታ አልነበረም። በተለይ የሌተናንት ጄኔራል አማንን አፈንጋጭነት በመታገልና የሀገርን ጥቅም በማስከበር ጥያቄ ላይ የማያወላውል የጋራ አቋም ነበራቸው። በሌተናንት ኮሎኔል አጥናፉ ልብ ውስጥ ቅሬታ መግባት የጀመረው የሊቀመንበር መንግስቱ የህይወት ታሪክ ደርጉ ሳያውቅና ይሁንታ ሳይሰጥ በመገናኛ ብዙሃን ከተሰራጨበት ዕለት አንስቶ ቢሆንም የቅራኔያቸው ሀሁ የጀመረው ግን የእድገት በህብረት የእውቀትና የሥራ ዘመቻ የክትትል በዓል በተከበረበት ዕለት ነበር። ዘመቻውን የሚያስተባብር የራሱ የሆነ ሊቀመንበር የተሰየመለት ቢሆንም አፈጻጸሙን የመከታተልና የመቆጣጠር ኃላፊነት ለእርሳቸው በመሰጠቱ ጉዳዩ በቀጥታም ሆነ በተዘዋዋሪ መንገድ እንደሚመለከታቸው እየታወቀ የክተት በዓሉ በጃልሜዳ በተከበረበት ዕለት ግን ከተሳትፎ አንፃር በቂ ትኩረት አላገኙም ነበር። ተማሪው መሬት ላራሹ እያለ በጮህባቸው ቅድመ አብዮት ዓመታት አነሰም በዛም ቅርበት የነበራቸው እርሳቸው እንጂ ሊቀመንበር መንግስቱ አልነበሩም። ጄኔራሉም የስልት ጉዳይ ሆነው ወደ ደርግ አመራር መጡ እንጂ ይህ ነው የሚባል የአመጽ አስተዋጽኦ አልነበራቸውም። ታዲያ ተማሪው ሲታገል የቆየለትን ጉዳይ ሊፈጸም የዘመቻ ክተት በዓሉን ባከበረበት ዕለት እርሳቸው እንደ ባይተዋር ተቆጥረውና ወደ ጎን ተገፍተው መንጌ መንጌ እየተባለ ጃልሜዳ በጩኸት ሲናወጥ አራተኛ ክፍለ ጦር በቅንነት የለቀቁት ወንበር አርሶ መራብና ተኩሶ መሳት እያደር ይፋጃል እንደ ግርሳት የሚለውን የቁጭትን ጉርጉሮ በጸጸት ሳያስታውሳቸው ይቀራል ማለት ዘበት ነው። የእድገት በህብረት ዘመቻ አፈጻጸም ለደርግ በአንድ ራስ ላይ ልጮና ጎተና ሆኖበት ነበር።
ይሄውም በአንድ በኩል ገበሬውን ከመሃይምነት በማላቀቅ በማንቃት በማደራጀት የመሬት አዋጁን በማስፈጸም የጤና ጣቢያና ትምህርት ቤት በማቋቋም ወዘተ ውጤት የተመዘገበበት ሲሆን በሌላ በኩል ግን ኢህአፓ ወጣቱ በጸረ ደርግ አቋም እንዲነሳ ለማድረግ ሰፊ መድረክ አግኝታበታለች። በእርግጥ ኢህአፓ በዘመቻው ላይ ዘምታበት በሺህ የሚቆጠሩ ወጣቶችን ለዓላማዋ እንዲሰሩ ማድረግ ችላ ነበር። በዚህም ምክንያት በየዘመቻ ጣቢያው ያለ መረጋጋት ችግር እየተፈጠረ ሌተናንት ኮሎኔል አጥናፉ አባተ የማረጋጋት ኃላፊነታቸውን ለመወጣት ወደ የክፍለ ሀገሩ ተጉዘዋል። በዚህ ወቅት ደግሞ የደርጉ ጠቅላላ ስብሰባ ይሁንታ የሚያስፈልጋቸው አጀንዳዎች ለውይይት እየቀረቡ ከእርሳቸው እምነት ውጪ ውሳኔ አግኝተው ይጠብቋቸው ነበር። ስለዚህ አጀንዳዎቹ የሆነኝ ተብሎ እርሳቸው በሌሉበት እንዲወሰንባቸው የተፈለገ የመሰላቸው ቅሬታ ይሰማቸው ነበር። ሌተናንት ኮሎኔል አጥናፉ አባተ ቀደም ብለው ስለ ሶሻሊዝም አንብበው ያወቁና የተገነዘቡ ነበሩ። ሶሻሊዝም የአብዮቱ ርዕዮተ ዓለም እንዲሆን የደርግ ጠቅላላ ስብሰባ ውይይትና ክርክር ባደረገበት ወቅት በንድፈ ሐሳብ ላይ ሶሻሊዝም የአብዮቱ ርዕዮተ ዓለም እንዲሆን የደርጉ ጠቅላላ ስብሰባ ውይይትና ክርክር ባደረገበት ወቅት በንድፈ ሐሳቡ ላይ ፈታ ያለ ገለጻ ያደርጉ ከነበሩት ጥቂት የደርግ አባላት ውስጥ እርሳቸው አንዱ ነበሩ። ይሁን እንጂ የንድፈ ሐሳቡን ምንነት ከማስረዳት ውጪ የርዕዮተ ዓለም መመሪያችን ይሁን በማለት ጠንካራ ግፊት አላደረጉም ነበር። በሶሻሊዝም ላይ ጥላቻቸውን ወይ ፍቅራቸውን ለይተው ያሳዩበት ሁኔታ አልነበረም። እርሳቸው ከሳይንሳዊ ሶሻሊዝም ይልቅ ደርግ በ1966 መገባደጃ ላይ የኢትዮጵያ ትቅደም ዓላማውን ያብራራበት የህብረተሰባዊት ፍልስፍና ንድፈ ሐሳብ ይጥማቸው ነበር። ለነገሩ ሶሻሊዝም በግዕዝ ወይም በአማርኛ ህብረተሰባዊነት ማለት ነው። አድሃሪያን ይውደሙ ብለው ከመፈከር ኢትዮጵያ ትቅደም ማለትን ቢያስቀድሙ ይደሰታሉ። ለአድህሮቱ ወግነው አልነበረም። ሀገር ወዳድ አብዮተኛነት ስለሚያይልባቸው ብቻ ይመስለኛል። ለምሳሌ በ1967 ዓ.ም በሲዳማ ክፍለ ሀገር ቦረና አውራጃ ሐራቃሎ ምድብ ጣቢያ የነበሩ የእድገት በህብረት ዘማቾች ገበሬውን ያለ አግባብ እያስተማሩ ናቸው የሚል መረጃ ስለደረሳቸው በሞቱት ማርክስና ኢንግልስ ስም መመጻደቅ ሳይሆን በኢትዮጵያዊ ባህሪ ባህልና ታሪክ መሰረት እንዲያስተምሩ ብለው ለአስተዳደሩና ለአካባቢው የጸጥታ አስከባሪዎች የጻፉት እንዲሁም ለዘማቾቹ በግልባጭ ያሰሙት ደብዳቤ ሀገር ወዳድ አብዮተኛነታቸውን ወይም ትምህርቱ በሀገሪቱ ተጨባጭ ሁኔታ ላይ ተመስርቶ እንዲካሄድ ይሹ እንደነበረ ያመለክታል ብዬ ገምታለሁ። ከ1968 በኋላ የፖለቲካ ድርጅት ስም ታቅፈው በህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ውስጥ መሽገው የነበሩትን ምሁራን ስለማይወዷቸው የቤተ መንግስት አውደልዳዮች ስለ ካድሬዎቻቸው ምድረ በጥባጭ ከማለት ያለፈ መናገር አይፈልጉም ነበር። ከሊቀመንበር መንግስቱ ጋር የነበራቸው የውስጥ ለውስጥ መጎሻሸም እንዲያድግ ግፊት ከሰጡ ነገሮች ውስጥ አንዱ ይሄው በካድሬዎች ላይ ያደረባቸው ጥላቻ ነበር። መስከረም 13 ቀን 1969 ዓ.ም ምሽት በሊቀመንበር መንግስቱ ላይ የኢህአፓ ታጣቂዎች አደጋ በጣሉባቸው ማግስት ረፋድ ላይ በጽህፈት ቤታቸው ውስጥ ለተገኙ የቴሌቪዥን ጋዜጠኞች ከዚያ የጥይት ዶፍ እንዴት እንዳመለጡና በአካላቸው ላይ ያረፈችውም ጥይት የከፋ ጉዳት እንዳላደረሰችባቸው ባብራሩበት ሰዓት ቀድመው የተገኙት ብርጋዴር ጄኔራል ተፈሪ ብቻ ነበሩ። ሌተናንት ኮሎኔል አጥናፉ ግን ከስፍራው የደረሱት ዘግይተው ነበር። ከአደጋው ለመትረፋቸው የተሰማውን ደስታና ኢህአፓን አውግዞ ለደርግ ያለውን ድጋፍ ለመግለጽ አብዮት አደባባይ ለተሰበሰበው የአዲስ አበባ ነዋሪ ህዝብ ጤንነታቸው በመልካም ሁኔታ ላይ እንደሚገኝ ባሳዩበት ሰዓት ሌሎች የደርግ አባላት ከሚያጅቧቸው ይልቅ እርሳቸው አብረዋቸው ቢሆኑ ኖሮ ለግንኙነታቸው ሰላማዊነት መልካም በሆነ ነበር። ይህን ባለማድረጋቸው በሌተናንት ኮሎኔል መንግስቱ በኩል
ቅሬታን ሳይፈጥር አልቀረም። በ1969 ዓመተ ምህረት መጀመሪያዎቹ 3 ወራት ውስጥ ይመስለኛል ሌተናንት ኮሎኔል አጥናፉ አባተ የሐረርጌ ክፍለ ሀገርን ህዝባዊ ሰራዊት ለመመረቅ ሄዱ። በወቅቱ እኔ የደርግ ማስታወቂያ ኮሚቴ አባል ስለነበርኩ የጋዜጠኞች ቡድን እየመራው ተከትያቸው ሄጄ ነበር። ታሪካዊ ትርጉም እንዲኖረው ወይም ለደጋው የሐረርጌ ክፍለ ሀገር አማካይ ሰፊና ነፋሻማ መሆን ታስቦ ይመስለኛል የህዝባዊ ሰራዊት ምረቃ ስነ ስርዓት የተካሄደው በጨለንቆ ሜዳ ላይ ነበር። ከያውራጃው የተሰበሰበው በአመዛኙ የደጋው ህዝባዊ ሰራዊት አለባበሱ ቅጠልያ እጅጌ፣ ጉርድ ሸሚዝና ቁምጣ ከቀይ ሞላላ መለዮ ጋር ሲሆን ለክብር እንግዶቹ መቆሚያ እንዲሆን ታስቦ በተሰናዳው ሰገነት ልምሰል የሚል ማማ ላይ ቆሞ ለተመለከተው ለለቀማ የደረሰ ሰፊ የበርበሬ ሁዳድ ይመስል ነበር። ሌተናንት ኮሎኔል አጥናፉ አባተ በክብር ማማው ላይ እንደተገኙ ተመራቂው ሰራዊት በያውራጃው ስያሜ በሰልፍ ማለፍ ጀመረ። ከዚያም አጠገባቸው ሲደርስ ጠመንጃውን አስመስሎ ይዞት የነበረውን ዱላ ከፊት ለፊታቸው ጣለው። ሁሉም ሰልፈኛ አልፎ ሲያበቃ የዱላው ቁልል እርሳቸው ከቆሙበት ማማ የሚስተካከል ሆነ። እንዲህ እንዲሆን ያደረጉት የመኢሶን ካድሬዎች ነበሩ። ሰራዊቱ የቀድሞ ስፍራውን እንደያዘ ሌተናንት ኮሎኔል አጥናፉ ንግግር ማድረግ ጀምረው ይሄ በሶሻሊዝም ስም ቀይ ጨርቅ እያንጠለጠለና እየሰቀለ ወደ እናንተ የሚመጣውን አትቀበሉት፣ እሱ ያጠፋችኋል በማለት ሲናገሩ መቶ አለቃ ደመቀ ባንጃው በኋላ ሌተናንት ኮሎኔል ይህንኑ ያብራራና እያስፋፋ በኦሮምኛ በመተርጎም ላይ እንዳለ ሰራዊቱ ቀይ መለየውን ድንገት ከአናቱ ላይ አውርዶ በየኪሱ ይሸጉጥ ጀመረ። አልፎ አልፎ ይዞት የነበረውን ቀይ ባንዲራ ወደ መሬት አጋደመው። አጠገቤ የነበረው ካድሬ በታፈነ ሳቅ ጦሽ ሊል ደረሰ። ምንድነው ነገሩ ብዬ ካድሬውን ጠየቅኩት። እርሱም ሳቁ እየቀደመው እርሳቸው በተናገሩት ላይ መቶ አለቃው ጨማምረው የኛ ባንዲራ አረንጓዴ ቢጫና ቀይ ነው፣ ከዚህ ሌላ አትፈልጉ፣ ቀይ ጨርቅ እያውለበለበ የሚመጣባችሁ ጠላታችሁ መሆኑን እወቁ በማለት ስለተናገሩ ነው ሰራዊቱ መለየውን ያወለቀው ብሎ መለሰልኝ። የአነጋገርም ያተረጓጎምም ስህተት የነበረ ይመስለኛል። ለእኔ እንደገባኝ ሌተናንት ኮሎኔል አጥናፉ የተናገሩት በወቅቱ ኤፒዲ ይባል ስለነበረ የግብርና ሚኒስቴር ዘርፍ ሲሆን ከገበሬው ጋር የጠበቀ ትብብር የነበረውና ኢህአፓ በገበሬ ውስጥ ላካሄዳቸው መስፋፋት የትሮይ ፈረሷ ነበረ። ከመስሪያ ቤቱ ሰራተኞች ከ199 እጅ የኢህአፓ አባላት ነበሩ ቢባል ማጋነን አይሆንም። የንግግሩ ጭብጥ በዚህ መንፈስ ላይ ያተኮረ ቢሆንም አስተርጓሚያቸው ግን አመግል ብላ አቆሰለችው ሆነባቸው። የሆነውን ሁሉ ሳያጤኑ መናገራቸውን ቀጠሉ። እዚህ አጠገቤ የከመራችሁት በትር ምን ማለት እንደሆነ ገብቶኛል። ስለዚህ ከዚህ እንደሄድኩ 12000 ጠመንጃ እልክላችኋለሁ፣ ተራፊው ደግሞ ቀስ በቀስ እንዲሟላ አድርጋለሁ በማለት ሲናገሩ የጨለንቆ ሜዳ በጭብጨባ ማዕበል ተናጠ። ንግግራቸውንም በዚሁ አጠቃለሉና በወቅቱ መፈክሮች አሳረጉ። እርሳቸው ከሁሉ ነገራቸው መፈክር ማለትም ሆነ ማስባልም ጨርሶ አይሆንላቸውም ነበረ። ይህ በሆነ በማግስቱ ወደ አዲስ አበባ ተመለስን። ከዚያም በሶስተኛው ቀን ወደ ቢሮአቸው አስጠሩኝና እንትኔ ንግግሬ በሬዲዮ ከመተላለፉ በፊት ቴፑን ስጠኝና ላዳምጠው አሉኝ። ትዕዛዛቸውን ተቀብዬ ክሩን ከነማዳመጫው ወሰድኩላቸው። አዳምጠው እንደጨረሱም እንደገና አስጠሩኝና ጠመንጃው የተናገርኩትን ለምን ብለህ ተውከው ብለው ከረር ባለ አነጋገር ጠየቁኝ። ከዚህ ቀደም የሌሎቹን ክፍላት ሀገር ህዝባዊ ሰራዊት በመረቁበት ወቅት የተናገሩት በሬዲዮ ከመሰራጨቱ ወይም በጋዜጣ ከመታተሙ በፊት
የማድመጥ ጉጉት አልነበራቸውም። ምክንያቱም ባላውቅም ለጨለንቆ ንግግራቸው ግን የተለየ ትኩረት ሰጥተውት ነበር። ሊቀመንበር መንግስቱ እርሳቸው ከማዳመጣቸው በፊት ክሩን ወስደው ካዳመጡ በኋላ ስለ 12000 ጠመንጃ የተናገረው ይሰረዝ በማለታቸው ነበር የተሰረዘው። ሌተናንት ኮሎኔል አጥናፉ ከንግግራቸው ውስጥ ያረፍተ ነገር ለምን እንደተሰረዘ ሲጠይቁኝ በሊቀመንበር መንግስቱ ትዕዛዝ እንደተሰረዘ መናገር ስለከበደኝ ጓድ ኮሎኔል እኔ ከርሶ የበለጠ አላውቅም፣ በአሁኑ ወቅት 12000 ጠመንጃ እንደሚላክ ቃል መግባቶ ለጠላት ግምትም ለሀገሪቱ አቅምም ችግር ያለው መሰለኝ ብዬ መልስ በመስጠት ላይ እንዳለው ጣልቃ ገብተው አንተን እዚህ ውስጥ ምን አገባህ ብለው በቁጣ ድምጸት ተናገሩኝ። በመልሴ ሊቆጡ ይገባቸው ነበር። እኔ የበታች ሰራተኛ እንጂ እንደዚህ አይነቱን ሐሳብ ለመሰንዘር የሚያስችል ደረጃ አልነበረኝም። ደግሞም ሊቀመንበር መንግስቱ ያን አረፍተ ነገር እንዲሰረዝ ለምን እንዳዘዙ ይሰረዝ ሲሉም ከማን ጋር እንደተመካከሩ ሳላውቅ ነበር አስተያየት የሰጠሁት። ለጥያቄያቸው ትክክለኛ መልስ የመጣልኝ ለዘብ ባለ አነጋገር በገዛ ፍቃድ ከመሰረዝ በፊት ለምን አላማከርከኝም ብለው ሲጠይቁኝ ነበር። እንዲሰረዝ የወሰነው የማስታወቂያ ኮሚቴው ስለሆነ ከኮሚቴው ተለይቼ እርሶን ማማከር አግባብ መስሎ አልታየኝም ብዬ መለስኩላቸው። ሰማህ እሱ ሊቀመንበር መንግስቱን ማለታቸው ነው ያሰኘውን ተናግሮ በህዝቡ እንዲወደድ ከነግሳንግሱ ታሰራጩለታላችሁ። የኔን ንግግር ግን የበጣጠሳችሁት በህዝቡ ይወደዳል ብላችሁ ሰግታችሁ ነው። ሁልሽም ለሱ እንደምትሰሪ አውቃለሁ ብለው በቁጭት ተናገሩ። ራሳቸውን በሚመለከት ጉዳይ በእንዲህ አይነት ሁኔታ ሲናገሩ ሲሰማ ይህ የመጀመሪያ ነበር። በሁለቱ መካከል ሰላምም ጦርነትም ሳይኖር በሆዲፍጀው ብቻ ተቻችለው ይኖሩ እንደነበር ግን አውቃለሁ። ከዚህ ንግግራቸው በኋላ ሆዲፍጆ ብሎ ዝምታ እንዳከተመ ገባኝ። ጥር 26 ቀን 1969 ዓ.ም እነ ብርጋዴር ጄኔራል ተፈሪ በንቲ ሲገደሉ ሌተናንት ኮሎኔል አጥናፉ አባተ ቀደም ብለው በያዙት እቅድ መሰረት ህዝባዊ ሰራዊት ለመመረቅ ወደ ወለጋ ክፍለ ሀገር ሄደው እንደነበረ ጠቅሻለሁ። በዚያን ዕለት በደርግ ውስጥ ተፈጥሮ የነበረውን ቀውጢ በምን ሁኔታ እንደሰሙት የተሟላ መረጃ የለኝም። እንደማንኛውም ዜጋ በሬዲዮ እንደሰሙት ገምታለሁ። የዚያን ዕለት ስልክ ደውለው ስለ ሁኔታው ከሊቀመንበር መንግስቱ ማብራሪያ እንደጠየቁና ይሄ ግድያ የሚቆመው መቼ ነው ብለው በኃይለ ቃል ሲናገሩ እንደነበረ አጠገባቸው ከነበረ ሰው ዘግይቼ ሰምቻለሁ። የተቃውሟቸው አይነተኛ ምክንያት አንድም በደርግ ውስጥ የተካሄደው ተከታታይ ግድያ አስመርሯቸው፣ አንድም ሄዶ አጠገባቸው መድረሱና ቀጣዩ ባለተራ እርሳቸው እንደሚሆኑ ታይቷቸው ሊሆን ይችላል። ያም ሆነ ይህ ጥያቄያቸው በሁለቱ መካከል ፈጽሞ ሊቀራረብ የማይችል ርቀት ፈጠረ። እነ ብርጋዴር ጄኔራል ተፈሪ ከተገደሉ በኋላ ሊቀመንበር መንግስቱ ግራቀኛቸውን አጥርተው ናውረድ የሚላቸው ቡድን በሌለበት ንጹህ አየር ውስጥ ሆነው የደርጉን መዋቅር የማስተካከል አጀንዳ እንደገና አንስተው ደርግን በዝግ ስብሰባ ወጥረውት እንደሰነበቱና ውጤቱም የካቲት 4 ቀን 1969 ዓ.ም አዋጁን እንዳስከተለ አስቀድሜ ጠቅሻለሁ። በመሰረቱ የካቲት 4ቱ የደርግ መዋቅር እነ ሻምበል አለማየሁ ነድፎት ከነበረው የተለየ አልነበረም። ሁሉንም እንዳለ ተቀብሎታል። ልዩነቱ ብርጋዴር ጄኔራል ተፈሪ በንቲ ይዘውት የነበረውን ስልጣን ሊቀመንበር መንግስቱ መጠቅለላቸው ነበር። በዚሁ መሰረት ሌተናንት ኮሎኔል አጥናፉ በምክትል ሊቀመንበርነታቸው የደርጉ ምክትል ሊቀመንበር ዋናው ሊቀመንበር በሌለበት በእርሱ ስፍራ ተተክቶ ይሰራል። በተለይም ህዝባዊ ሰራዊት በንቃት በድርጅትና በትጥቅ የተሟላ አቋም እንዲያገኝ በበላይነት ይቆጣጠራል ተብሎ የተገለጸውንና
የመሳሰሉትን መፈጸም ኃላፊነታቸው መሆኑ ተጠቅሷል። የቋሚ ኮሚቴው አባላት በኮሚቴው ተግባርና ኃላፊነት ላይ ከተጠቀሰው ብዙም ባልራቀ ሁናቴ የልዩ ልዩ ኮሚቴዎች ሰብሳቢ ወይም ሊቀመንበር፣ የማዕከላዊ ኮሚቴው አባላት፣ የቋሚ ኮሚቴው አባላት በሚመራቸው ኮሚቴዎች ውስጥ ተመድበው በቤተ መንግስት አካባቢ ሲቀሩ በርካታዎቹ በክፍላት ሀገር የደርጉ ተጠሪ ሆነው ተመደቡ። በቁጥር የሚያመዝኑት የደርጉ ጠቅላላ ጉባኤ አባላት ደግሞ አዋጁን ተከትሎ በወጣው ልዩ መግለጫ መሰረት ወጣት መኮንኖች በልዩ ልዩ የመንግስት መስሪያ ቤቶች የደርጉ ተወካይ በየጦር ክፍሉ የፖለቲካ ኮሚሳር የሆኑ ተደለደሉ። በእድሜ የገፉት መኮንኖች እንዲሁም የበታች ሹሞች የምክትል መቶልቅና ማዕረግ ከታደላቸው በኋላ በአውራጃ አስተዳዳሪነት እንዲሰሩ ወደ ሀገር አስተዳዳሪ ሚኒስቴር ተላኩ። ደርግ በተቋቋመ 3ኛ ወር ላይ ሌተናንት ጄኔራል አማን እንዲሰጣቸው ጠይቀውት የነበረውና ስልጣኑ የጠቅላላው ደርግ ስለሆነ አይቻልም ተብለው የተከለከሉት የጦር ኃይሎች አዛዥነት በየካቲቱ የመዋቅር ማስተካከል ሰበብ በአንድ ሰው እጅ ገባ። ይሄን ምናምኑን የአውራጃ አስተዳደር እያደረጋችሁት በትኑት ብለውት የነበረው የደርግ አባሉላ የ40 ቀን ዕድሉ የመረቀው ላንድ ሮቨር መኪና ይዞ የ40 ቀን ዕድሉ የረገመው ደግሞ ፈረሱንና በቅሎን እየጫነ በየጉራንጉሩ ገባ። እንዲህ ሆነናም በደርጉ ቆጥ ላይ 2 አውራዎች ብቻ ጎልተው ይታዩ ጀመር። ሊቀመንበር መንግስቱ ኃይለማርያምና ምክትል ሊቀመንበር አጥናፉ አባተ ብቻ። ከዚህ በኋላ ቀድሞ በስብሰባ እየተወሰኑ የአፈጻጸም ትዕዛዝ ሲሰጥባቸው የነበሩ ጉዳዮች በወረቀት ላይ ብቻ ያልቁ ጀመር። በዚህ ምክንያት በየጉዳዮቹ ላይ አንዱ የሌላውን ተግባር ወይም ውሳኔ የሚያየው ከተፈጸመ በኋላ በሚገኘው ውጤት ነው ወይም ውጤቱን ተከትሎ በሚከሰተው ውጥረት ሆነ። ስለዚህ አስቸጋሪ ክስተት በታየ ቁጥር ሊቀመንበር መንግስቱ ለምን ሳታሳውቀኝ ሰራህ ማለት አመጡ። ሌተናል ኮሎኔል አጥናፉም በበኩላቸው የሥራ ድርሻዬ ስለሆነ የማሳውቀህ ለምንድን ነው በሚል ኃይለ ቃል መልስ ይሰጡ ጀመር። ከነሻለቃ ሲሳይ ሀብቴ መገደል ጀምሮ በደርግ ውስጥ የተፈጠረ የሐሳብ ልዩነት ማስታረቂያው ሞት በመሆኑ በሞትና በሕይወት መካከል በመታራምደው ቀጭኗ የሰርከስ ገመድ ላይ መንቀሳቀስ እንደጀመሩ ተገንዝበውት 9 ሞት መጣ ቢባል አንዱን ግባ በለው እንዲሉ የመጣውን ለመቀበል መቁረጣቸው ይታይ ነበር። አስቀድሜ እንደገለጽኩት በሥራ ድልድል አኳያ ህዝባዊ ሰራዊት ማደራጀትና ማስታጠቅ የእርሳቸው ድርሻ በመሆኑ በታጠቅ ጦር ሰፈር የተካሄደውን ሚሊሻ ሰራዊት ስልጠናና አደረጃጀት በተሟላ ኃላፊነት መምራት ነበረባቸው። ከመርህ አንጻርም የሚሊሻና የብሔራዊ ውትድርና ምልመላ በመከላከያ ሚኒስቴር ወይም በጦር ኃይሎች እዝ ስር የሚሆነው ስልጠናውን አጠናቆ ወደ ግዳጅ መስመር ሲገባ ነው። ሊቀመንበር መንግስቱ ግን እንደ ጦር ኃይሎች ጠቅላይ አዛዥነታቸው ከላይ የተጠቀሰውን ሂደት ሳይጠብቁ የሚሊሻውን ስልጠና በባለቤትነት ያዙት። የሊቀመንበር መንግስቱን ድርጊት አንዳንድ ታዛቢዎች የታሪክ ሽሚያና ስልጣን ጠቅልሎ የመያዝ እርምጃ ነው ሲሉ፣ ሌሎች ደግሞ ስራው ልባቸው የፈለገውን ያህል ፈጥኖ ማይራመድ እየመሰላቸው ነው፣ በአስቸኳይ የጦርነት ጊዜ ማድረግ ያለባቸውን አድርገዋል፣ ትክክል ናቸው በማለት ድርጊታቸውን የደገፉም ነበሩ። ያም ሆነ ይህ ሁኔታው ሌተናንት ኮሎኔል አጥናፉን ቅር አሰኝቷል። የሥራ ድርሻቸው በሊቀመንበር መንግስቱ ቀጥታ ቁጥጥር ስር ውሎ ሙሉ ተሳትፎ ቢነሳቸውና ቅሬታ ቢያሳድርባቸው አልፎ አልፎ ወደ ታጠቅ ጦር ሰፈር ብቅ እያሉ አስተዳደራዊ በሆኑ ጉዳዮች ላይ የተዛባውን አስተካክለው ውሳኔ በሚያሻው ላይ ውሳኔያቸውን አሳርፈው መመለሳቸው አልቀረም። ለምሳሌ አንድ ስማቸውን የዘነጋሁት የሚሊሻ ክፍለ ጦር አዛዥ የነበሩት ሌተናንት ኮሎኔል ሴት ሚሊሻዎችን ለአወስቦ፣ ለግል ምግብ አዘጋጅነት፣ ለልብስ አጣቢነትና ለመኝታ ድንኳን አጽጅነት ተጠቅመውባቸዋል የሚል ክስ ቀርቦባቸው የሞት ቅጣት እንዲፈጸምባቸው ማዘዛቸውን አስታውሳለሁ። የክረምቱን ገፍገፍና ወልቅ ጭቃ
ፖለቲካዊና አስተዳደራዊ ሻጥሩን ተቋቁሞ በከፍተኛ ትግልና መስዋዕትነት ወደ 300,000 የሚደርስ ሚሊሻ ሰራዊት ስልጠናውን አጠናቆ ሰኔ 7 ቀን 1969 ዓ.ም ተመረቀ። የምረቃው ስነ ስርዓት የተጀመረው ከንጋቱ 12 ሰዓት ላይ በምድር ጦር አየር ክፍል አርሚ አቪዬሽን ምድር ግቢ ነበር። በቅድሚያ የጦር ኃይሎች ኢታማዦር ሹም ሜጀር ጄኔራል ግዛው በላይነህ፣ ቀጥሎ የሚሊሻ ሰራዊት ተወካይ፣ ከዚያም ሊቀመንበር መንግስቱ በየተራ አጭር ንግግር አድርገው አበቁ። በመጨረሻም በኢታማዦር ሹም ባልደረባነት በግልጽ ላንድ ሮቨር እየተዘዋወሩ ሰልፈኛውን ጎበኙ። የ300,000 ሚሊሻ ሰራዊት ተወካይ የሆነው 100,000 ሰልፈኛ በነቂስ ወጥቶ አብዮት አደባባይን ሞልቶ ሊመርቀው ወደሚጠብቀው የአዲስ አበባ ህዝብ በሰልፍ ተመመ። በእውነቱ አስገራሚ ነበር ከማለት በቀር ያንን ትዕይንት ሊገልጽልኝ የሚችል ቃል አላገኝም። ያ ሰራዊት ጥማድ በሬዎቹን ፈቶ ሞፈሩን ሰቅሎ በህይወቱ በደሙና ባጥንቱ ልውጫ የሀገሩን ድንበርና አንድነት ሊያስከብር እንዲያ በጀግንነት መሰለፉን ከዚያም በመስዋዕትነት ማለፉን ሳስበው በመጨረሻም የአኩሪ ታሪክ ሙጃ እንዲበቅልበት ትቢያ ሲነሰነስበት ስመለከት ውስጤ በትካዜ ይሰበራል። በህዝብ ፊት እየተመመ በክብር ላለፈው ሚሊሻ ሰራዊት እርሾ የሆነው ሌተናንት ኮሎኔል አጥናፉ በየክፍላት ሀገር ተንከራተው ያደራጁትና ያስታጠቁት ህዝባዊ ሰራዊት እንደነበረ አይካደም። ወራሪ ጠላትን ሊያባረር መብቃቱን ሲመለከቱ በከፍተኛ የስሜት ማዕበል ልቦናቸው በመነጠቁ አጠገባቸውንም አካባቢያቸውንም ዘነጉት። ሰልፈኛው ሰራዊት በክፍል በክፍሉ ሰላምታ እየሰጠ በሚያልፍበት ወቅት ሊቀመንበር መንግስቱ ክሽን ባለ ወታደራዊ ሰላምታ አጸፋውን ሲመልሱ እርሳቸው ግን የኔ ውጤት ነው በሚል ደስታ ተሞልቶ ይመስለኛል። በስፖርተኛ ኳኋን ሁለት እጆቻቸውን ሽቅብ እያነሱና እየፈነደቁ ነበር የሰላምታ አጸፋውን የመለሱት። በዚህ ሁኔታ መወራጨታቸው ድግግሞሹ በመጨመሩ 3-4 ጊዜ የሊቀመንበር መንግስቱን ያጸፋ ሰላምታ አደናቀፉ። በሁኔታቸው ያልተደሰቱት ሊቀመንበሩ አደብ ግዛ በሚል አኳኋን በመጠኑ በክርናቸው ጉሽም አደረጓቸው። ድርጊታቸው ምን ነው ይህንንስ ባላደረኩት የሚያስብል ክብረ ነክ ነበር። ሌተናንት ኮሎኔል አጥናፉም በዚያው ቅጽበት ሽምቅቅ ብለው እጆቻቸውን ወደ ኋላ አጣመሩ። 1970 ዓመተ ምህረት ከባተ በኋላ የሶማሊያን ወራሪ ጦር ረግጦ የማስወጣት መሰናዶ በሁሉም ጠርዙ የተዋጣለት እንዲሆን የሚደረገው ዝግጅት በጋለ ስሜት ቀጠለ። በዚህ ወቅት የሁለቱ ሊቀመናብርት የሥራ ግንኙነት በጣም ርቀቱን እንደጠበቀና በየውስጣቸውም ያለ መፈቃቀድ ነውጥ እንዳለ ያስታውቅ ነበር። ምክንያቱም ሊቀመንበር መንግስቱ ቆጡን ለብቻቸው ሊሰፍሩበት በማቆቆባቸው ሌተናንት ኮሎኔል አጥናፉም ይህን በመገንዘባቸውና ከዚህ ቀደም ለስልጣን ሲባል ካጠገባቸው የተወገዱ ስመጥር የደርግ አባላት በምን ሰበብ እንደተወገዱ በማወቃቸው ያ ሰበብ በአንድ ርጉም ቀን ሰይፉን መዞ ወደ እርሳቸውም መንደርደሪያ ጊዜው እንደቀረበ አምነው ያለ ጥርጥር እየጠበቁት ነበርና አቅጣጫውን ቢለውጡት በወደዱ። ነገር ግን ይህን ለማድረግ አቅም አልነበራቸውም። በዚያን ወቅት እርሳቸውን የሚደግፍ አንድም የጦር ክፍል አልነበረም። በደርግ ውስጥ እንዲወክላቸው መርጦ የላካቸው 4ኛ ክፍለ ጦር እንኳን ጨርሶ ረስቷቸዋል። እርሳቸውን ብቻ ሳይሆን ሁሉም የጦር ክፍል ሁሉንም የደርግ አባላት ረስተዋቸዋል። ልቡም ወደ ሊቀመንበር መንግስቱ ዞሯል። ለዚያውም ሙሉ ሁለውና አልነበረውም። በሶማሊያ ወረራ ወቅት ከፊሉ ለሌላ የጦር ክፍል ማሟያ ሆኗል። ከፊሉም ሌተናንት ኮሎኔል አጥናፉ አባተ ማን እንደሆኑ በማያውቅ አዲስ ጦር ተከልሷል። ከዚህ የተረፈውና በጣም ጥቂቱ አዲስ አበባ መሿለኪያ የሚገኘውን ጠቅላይ ሰፈሩን ጠባቂ ሽማግሌና የጦር ጉዳተኛ የበዛበት ስለነበር ያለ ጣጣ ጡረታ የሚወጣበትን ጊዜ የሚጠብቅ ነበር።
ስለዚህ በዚያን ወቅት ሌተናንት ኮሎኔል አጥናፉ ብቸኛ ነበሩ። በመስከረም ወር መጨረሻ ላይ ይመስለኛል ለሥራ ጉብኝት ወደ ቀድሞዋ ዩጎዝላቪያ ተላኩ። እዚያ 15 ቀናት ያህል ቆይተው ተመለሱ። ተልኳቸውም ስላስገኘው ፍሬና በጉብኝታቸውም ስላስተዋሉት ሁኔታ ለደርጉ ቋሚ ኮሚቴና በቅርብ ለተገኙ የማዕከላዊ ኮሚቴ አባላት ሲያስረዱ ኢትዮጵያ የሚጠቅማት ቅይጥ የኢኮኖሚ አቅጣጫ ብቻ ነው በማለት በጠነከረ አቋምና አጽንዖት ባለበት አነጋገር ገለጹ። አነጋገራቸው በቋፍና ሰበብ ፈላጊ የነበሩትን ሊቀመንበር መንግስቱን አስቆጣ። የእርሳቸውን ገጽታ አይተው የሚያድሩ የደርግ አባላትንም አስቆጣ። ሌተናንት ኮሎኔል አጥናፉ ከዚያም የተወረወረባቸውን የቁጣ ውርጅብኝ በዘዴ መመከት አልሆነላቸውም። በጣም በመናደዳቸው ምክንያት ግልጽነታቸው ፈንቅሎ ወጥቶ ወጥመድ ውስጥ አስገባቸው። ከዚህ ቀደም አብዮቱን ያራምዳል፣ ሶሻሊዝምን ይገነባል በሚል እምነት እጃቸውን አውጥተው በጋራ የወሰኑበትን ጉዳይ ሁሉ ትክክል እንዳልሆነ አውግዘው ለዚች ሀገር ከቅይጥ ኢኮኖሚ ውጪ ዘበት ነው አይሰራም በማለት ተከራከሩ። እርሳቸው ግልጽና ቀጥተኛ በመሆናቸው እንጂ ከእርሳቸው ቀደም ብለው ወደ ቀድሞዋ ዩጎዝላቪያ ተልከው የፖለቲካ ትምህርት ተምረው ስለ ቅይጥ ኢኮኖሚ ስርዓት ተሰብከው የተመለሱ በርካታ የደርግ አባላት በስብሰባው ውስጥ ነበሩ። አንዳቸውም እንኳን ስለ ቅይጥ ኢኮኖሚ አላነሱም ነበር። ይልቁንም በወቅቱ የደርጉ የኢኮኖሚ ጉዳይ ኮሚቴ ሊቀመንበር መቶ አለቃ ገሰሰ ወልደ ኪዳን ከደርግ ውስጥ የመጀመሪያው የዩጎዝላቪያ ተማሪ ነበሩ። በግል ውይይት ላይ እንኳን ስለ ቅይጥ ኢኮኖሚ በጎነት ቀርቶ ክፉንም አንስቶ ሲናገር የተደመጠበት ጊዜ አልነበረም። ምናልባት በኢኮኖሚና በንግድ ጉዳዮች ላይ ከሶቪየት ህብረት ልዑካን ጋር በተደጋጋሚ ያደረገው ውይይት ስለ ቅይጥ ኢኮኖሚ እንዳያነሳ ልጓም ሆኖት ሊሆን ይችላል። ወይም ሊኖር የሚችልበትን ካርድ አስቀድሞ አውቆት ኖሯል ወደሚያስብል ጥርጣሬ ያስኬዳል። ሌተናንት ኮሎኔል አጥናፉ ስለ ቅይጥ ኢኮኖሚ አስፈላጊነት በሰጡት ማብራሪያ ሊቀመንበር መንግስቱ መቆጣታቸው ከደርጉ የስብሰባ አዳራሽ ውጪ እንደተሰማ ኢማሌደህን እና ወታደራዊ ፖለቲካ ጠቅላይ መምሪያን ከነካድሬዎቻቸው አስቆጣ። ከአጥር ውጭ ወጥቶ የሶቪየት ህብረት ጓዶችን በንዴት አጦፈ። ከዚያም አብዮቱ ቅልበሳ ነው ተባለ። ከዚህ በኋላ በሊቀመንበር መንግስቱ በኩል አያነብሮ የወንዝ ውሃ ከላይ ሲጠጣ ፍየሊቱም ከታች ስትጠጣ አንቺ ውሃውን አታደፍርሽብኝ አይነት ቁጣ የሚያመጡ አጋጣሚዎችን ማመቻቸት መጣ። ሌተናንት ኮሎኔል አጥናፉም ቀጭኗን የሰርከስ ገመድ ተራምደው ሊያልፉባት አለመቻላቸውንና ተስፋቸው መሟጠጡን በመገንዘባቸው ይመስላል ቀድሞ የሌለባቸውን አዲስ ባህሪ አውጥተው ቁጡ ሆኑ። የሌተናንት ኮሎኔል አጥናፉ አባተ ፍጻሜ ነገሮች የበለጠ እየተወሳሰቡ በሄዱበት ወቅት ሌተናንት ኮሎኔል አጥናፉ ለሥራ ጉብኝት ወደ ኤርትራ ተላኩ። ተልእኳቸው ለአንዳንድ አስተዳደራዊና ወታደራዊ ችግሮች መፍትሄ ሰጥተው እንዲመለሱ ነበር። ቺፍ ካሳዬ ሽፈራው የባህር ኃይል ባልደረባ ወታደራዊ ካድሬና አንድ ሌላ ማን እንደነበር የዘነጋሁት የአየር ኃይል ባልደረባ ወታደራዊ ፖለቲካ ጉዳይ ጠቅላይ መምሪያን ወክለው እንደ ቡድን አብረዋቸው እንዲጓዙ ተደረጉ። እርሳቸው በተልእኳቸው መሰረት ኤርትራ እንደደረሱ በየጦር ግንባሩ እየተዘዋወሩ የጦሩን አቋም ጎበኙ። በጉብኝታቸውም ወቅት አንደኛ የጦሩ መመሰቃቀልና የጠላት እየገፋ መምጣት፣ ሁለተኛ የካድሬዎችና የአዛዦች አለመስማማት፣ ሶስተኛ የሶቪየት ህብረት የጦር አማካሪዎች ከኛ ከፍተኛ መኮንኖች ጋር አለመግባባት ከገጠማቸው ዋና ችግሮች ውስጥ ነበሩ። ችግሮቹ ስር የሰደዱና የየራሳቸው ባህሪ ያላቸው ሲሆኑ የጦሩ መመሰቃቀል 3 ምክንያቶች ነበሩት። የመጀመሪያው ምክንያት ነባሩ ጦር ቀድሞ ከነበረበት ወታደራዊ ስነ ስርዓት እየራቀ መሄዱና
በውጊያውም መሰላቸቱ። ሁለተኛው ምክንያት ደግሞ ሚሊሺያው ሰራዊት ከመደበኛው ወታደራዊ እዝ ጋር ቶሎ ሊዋሃድ አለመቻሉና ተደራራቢ የሆነባቸው የጦር ክፍሎችም በውጊያ ብቃቱ ላይ እምነት ማጣታቸው እንዲሁም ለደረሰው ውድቀት ሁሉ ሚሊሺያውን ሰራዊት ተጠያቂ ማድረጋቸውና በዚህም ሚሊሺያውን ሰራዊት ማስቆጣታቸው። ሶስተኛው ምክንያት ሰራዊቱ በአዛዦቹ ላይ እምነት ማጣቱና ትዕዛዛቸውን ለመቀበል ዳተኛ መሆኑ። በአጠቃላይ ይህ ሁናቴ ለጠላት እንቅስቃሴ በመመቸቱ ወደ አስመራ ከተማ እየተጠጋ ወታደራዊ ቦታዎችን በቀላሉ በእጁ ለማስገባት መብቃቱ ነበር። ለካድሬዎችና ለአዛዦች አለመስማማት መንስኤ የሆኑት ምክንያቶች አያሌ ቢሆኑም ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ የማዕረጋቸው አለመቀራረብ። ለምሳሌ የብርጌድ አዛዡ ኮሎኔል ቢሆን ካድሬው የ10 አለቃ ይሆንና በብርጌዱ እዝ ላይ የበላይነትን ወይም እኩያነትን ለማሳየት ቢጥር በማዕረግ የበታችነቱ ብቻ ሳይሆን የችሎታ ለመጣጣምም አለና ኮሎኔሉ አሜን ብሎ መቀበል ያዳግተዋል። በዚህም ምክንያት ንትርክ ይነሳል። ካድሬው ተደማጭነት አለው፣ ኮሎኔሉ ይህን አይቀበሉም። ሁለተኛ፣ የብዙዎቹ የጦር ሜዳ ካድሬዎች ፖለቲካዊ ብቃታቸው ከቅስቀሳ ሥራ ያለፈ ባለመሆኑ በጦር ውስጥ የሚፈጠሩ የከረሩ ችግሮችን በትዕግስት አድምጠው በጠራ አመለካከት ፈትሸውና አስተውለው ሚዛናዊ የሆነ መፍትሄ የመስጠት አቅም ስለሚያንሳቸው በስሜት እየተገፋፉ ለችግሮች ሁሉ መንስኤ አዛዦችን ብቻ ተጠያቂ ማድረጋቸው። ሶስተኛ፣ ከሌሎቹ የተለያዩ ህቡ ድርጅቶችን ዓላማና መስመር ይዘው በሰራዊቱ ውስጥ የሚንቀሳቀሱ በመሆናቸው የሚሰጡት ፖለቲካዊ ንቃትና ውሳኔ ያንን የተመረኮዘ በመሆኑ። ለምሳሌ በ1967 ዓ.ም ላይ የአስመራ ከተማ ህዝብ አረፈ ሸዋ ብሎ ይጠራው የነበረ ጦር በ1969 ዓ.ም ሚያዝያ ወር ላይ ይመስለኛል ከአስመራ ወደ ምጽዋ 100 ኪሎ ሜትር ላይ ማይዕጣል ከሚባል ስፍራ ለማጥቃት ውጊያ መሰናዶ በሚያደርጉበት ወቅት ሻቢያ ድንገተኛ ወረራ አድርጋ ያጣመመችው የማሌሬድ ካድሬዎች ከውጊያ በፊት ውይይት እናድርግና አቋም እንውሰድ በማለት ሰብስበው ሲያጨቃጭቁት በፈጠሩት ስህተት ነበር። ኮሎኔል አጥናፉ አስመራ በሄዱበት ወቅት የማሌሬድ የወዛደር ሊግና የአብዮታዊ ሰደድ ካድሬዎች ሰራዊቱን የውጥር ይዘው ሲጓተቱት ምን እንደሚሆንና ምን ማድረግ እንዳለበት ለመወሰን ግራ ያጋቡት ብቻ ሳይሆን የውጊያ አቅሙን ቀንሰውበት ነበር። እርሳቸውም ካድሬን እስከ መጨረሻው እንዲጠሉ ያደረጋቸው አንዱ ምክንያት ይህ ሳይሆን አይቀርም። በሶቪየት ህብረት ወታደራዊ አማካሪዎችና በእኛ ከፍተኛ መኮንኖች መካከል የነበረው አለመግባባት በሶስት መሰረታዊ ጉዳዮች ላይ ያነጣጠረ ነበር። አንደኛ፣ የኛ ከፍተኛ መኮንኖች ብዙዎቹ ወታደራዊ ትምህርት ያገኙት ከአሜሪካኖቹ፣ ከእስራኤሎች፣ ከእንግሊዞች፣ ከህንዶችና ከሌሎችም ምዕራብ ሀገሮች በመሆኑ ከሶቪየት ህብረት አማካሪዎች ጋር በአስተሳሰብም ሆነ በአመለካከት አለመግባባታቸው። ሁለተኛ፣ በውጊያ ቀጠና ውስጥ የባዕድ ሀገር ጦር ሙያተኞችን ድጋፍ መቀበልን እንደ ውርደት ስለሚቆጥሩት የሶቪየት ህብረት ወታደራዊ አማካሪዎችን በጦር ግንባር ማየት አለመፈለጋቸው። ሶስተኛ፣ በማጥቃት ውጊያ ወቅት የሶቪየት አማካሪዎች የጠላት ይዞታ ዘለግ ላለ ጊዜ በከባድ መሳሪያ አረር በአውሮፕላን ቦምብና ሮኬት በቅድሚያ የመደብደብ ስልትን ሲመክሩ የኛ ጦር አዛዦች ደግሞ እንዲህ አይነቱን ስልት ከሰው ኃይል ቁጠባ አንጻር ቢያምኑበትም ደሃ ሀገር የማይቋቋመው የገንዘብ ወጪ ስለሚያስከትል ተዋጊውም ጦር በጨበጠው የነፍስ ወከፍ መሳሪያ መመካቱና በራስ መተማመኑ ቀርቶ ድጋፍ ሰጪ መሳሪያዎችን ጠባቂ እንዲሆን የውጊያ ፍላጎቱና ወኔው እንዲቀንስ ያደርገዋል በሚል እምነት የተሰጣቸውን ምክር ወደ ጎን ትተው ከመጠነኛ የከባድ መሳሪያና የአውሮፕላን ድብደባ በኋላ ጠላትን የማጥቃት ስልት በመምረጣቸው። አራተኛ፣ የሶቪየት ህብረት ወታደራዊ አማካሪዎች ወደ ኢትዮጵያ ሲመጡ ተመኝተውት የነበረውን ፍጹም አንበርካኪነት በእኛ ጦር መኮንኖች ላይ ሊያገኙት ባለመቻላቸው በከፍተኛ ቁጭት ተገፋፍተው
እርዳታ ልናደርግ እስከመጣን ድረስ ለተነፈስነው ሁሉ ተደማጭነትን ማግኘት አለብን የሚል እልህ ውስጥ መግባታቸው ንቀትና ትምክህትም ማሳየታቸው የኛ መኮንኖች ደግሞ የቀረው ይቅር እንጂ የነጭ የበላይነትን አንቀበልም በሚል የልብ ኩራትና ለግመት የሚሰጣቸው ምክር ተግባራዊ አለማድረጋቸው እነዚህና እነዚህን ተደግፈው በሚገኙ ምክንያቶች የእኛ ከፍተኛ መኮንኖችና የሶቪየት ህብረት ወታደራዊ አማካሪዎች ሆድና ጀርባ በመሆናቸው በርካታ የውጊያ ዕቅዶች ይሰናከሉ ነበር። ሌተናንት ኮሎኔል አጥናፉ አባተ ከላይ የጠቀስኩትን ችግሮች ሁሉ እንደየባህሪያቸው መፍትሄ ሊያበጁላቸው በመጣራቸው ጦሩን በሚመለከት ጠላት በወቅቱ ከያዘው በላይ ገፍቶ ወደ አስመራ ከተማ እንዳይጠጋ ገትሮ እንዲይዝ በሚያመች ሁኔታ ለማስተካከልና ለማጠናከር ቻሉ። በመኮንኖቹና በካድሬዎቹ መካከል የተፈጠረውን አለመግባባት መርምረው ጥፋተኛ የሆኑ ካድሬዎች እንዲታሰሩ ችሎታ ያነሳቸው ከካድሬነት ተገለው መደበኛ ወታደራዊ ስራቸውን ብቻ እንዲቀጥሉ አደረጉ። በሶቪየት ወታደራዊ አማካሪዎችና በእኛ ጦር መኮንኖች መካከል የተፈጠረውን አለመግባባት በተመለከተ ግን የእርሳቸውም ጥላቻ ታክሎበት እንደሌሎች ችግሮች ማቅለያ መንገድ ሊያገኙለት አልቻሉም። እርሳቸው ገና ከጅምሩ ከሶቪየት ህብረት ወታደራዊ አማካሪዎች ጋር አይንና ናጫ ሆነው ነበር። ግድ ካልሆነባቸው በቀር ሊያዩዋቸው እንኳን አይፈልጉም። በዚያ አኳኋናቸውም ሊቀመንበር መንግስቱ እየተናደዱ ወደ ሶቪየት ህብረት የሄድንበትን አስገዳጅ ሁኔታ ታውቃለህ፣ ከእነሱ የምንፈልገውንም ሆነ እነሱን የምንነፍገውን ታውቃለህ፣ ጥላቻህን ሳታሳውቅ በዘዴ ልትይዘው ስትችል ለምን ፊት ለፊት እንደምታደርገው አይገባኝም በማለት ቅሬታቸውን ይገልጹላቸው ነበር። እርግጥ ሌተናንት ኮሎኔል አጥናፉ ደርግ ወደ ሶቪየት ህብረት የሄደበትን ምክንያትና በወቅቱ ወደዚያ ከመሄድ በቀር አማራጭ መንገድ እንዳልነበረው ያውቁም ያምኑም ነበር። የሊቀመንበር መንግስቱ ጭንቀት ሳይገባቸውም አልቀረም። ነገር ግን አምርረው ስለጠሏቸው ጥላቻቸውን አፍነው በውስጣቸው ሊያስቀሩት አልቻሉም። ይሄው ስሜታቸው ወደ አስመራ ተከትሏቸው ሄዶ ከአስማሚነት ይልቅ ወደ ጠባጫሪነት የሚያደላ አቅጣጫ እንዲይዙ ገፋፋቸው። በውጊያ ላይ ከጠላት የተማረኩ መሳሪያዎችን አጠገባቸው ለሚገኙ የሶቪየት ህብረት ወታደራዊ አማካሪዎች እያሳዩ ይህ የእናንተ መሳሪያ አይደለምን? ለሁለታችንም እየሰጣችሁ የምታጫርሱን እናንተ አይደላችሁም? እያሉ ንዴታቸውን በይፋ ገለጹ። እኛ የጦር መሳሪያ ለብዙ ሀገሮች እንሸጣለን። ለሶሪያ፣ ለግብጽ፣ ለኢራቅ፣ ለሊቢያና ለሌሎችም ሸጠናል። እነዚህ የእናንተ ጠላቶች ደግሞ ይህንን መሳሪያ ከነዚህ ሀገሮች ቢያገኙ እኛ ተጠያቂ የምንሆንበት ምክንያት አይታየኝም ብሎ የአማካሪዎቹ አዛዥ ተናገራቸው። ሌተናንት ኮሎኔል አጥናፉ በንዴት ግለው አዎ እናንተ መሳሪያችሁን የምትሸጡት የኛን ጠላቶች ለሚያሰለጥኑና ለሚያስታጥቁ ሀገሮች ብቻ ነው። እነሱ በእጅ አዙር እንዲሰጧቸው እንደምትስማሙ አናውቅምና ነው አሉት። በእውነቱ እዚህ ላይ ዲፕሎማሲያዊነት ጎድሏቸዋል። አማካሪዎቹም ይህንን ወንጀላ ሊታገሱት ስላልቻሉ ወዲያውኑ አቤቱታቸውን ለሊቀመንበር መንግስቱ አሰሙ። እርሳቸው ከኤርትራ እንደተመለሱ እዚያ ስለገጠማቸው ችግርና ስላከናወኑት ተግባር ዘገባ አቀረቡ። በተለይ የሶቪየት ህብረት ወታደራዊ አማካሪዎች ከኛ መኮንኖች ጋር ባላቸው ግንኙነት ላይ ገደብ እንዲበጅለት አሳሰቡ። አብሯቸው ተጉዞ የነበረው የወታደራዊ ክፍሎች ፖለቲካ ጉዳይ ጠቅላይ መምሪያ ተወካይ ቡድንም በቺፍ ካሳዬ ሽፈራው አማካይነት የበኩሉን ዘገባ አቀረበ። ከዚህ በላይ የጠቀስኳቸውን ሁኔታዎች በሙሉ የገለጸልኝም እርሱ ነበር። ከአስመራ እንደተመለሰ ጉዞው እንዴት ነበር ብዬ ስጠይቀው ካድሬዎች መግቢያ ተንከረምን፣ የተረሸኑም የታሰሩም አሉ ብሎ ነበር ለጥያቄ መልስ ሊሰጠኝ የጀመረው። ካድሬዎቹን አዋርደውና አሸማቀው አብዮቱን ለፊውዳልና ቀልባሽ መኮንኖች አጋልጠው የሶቪየት ጓዶችን አስቀይመው ሁሉን ነገር አበለሻሽተው ነው የተመለሱት ምክትል ሊቀመንበራችን
በማለት ሌተናንት ኮሎኔል አጥናፉ አስመራ ሰርተውታል የተባለውን ሕጸጽ ሁሉ ዘርዝሮ ነገረኝ። ቺፍ ካሳዬ ሽፈራው ወታደራዊ ካድሬ ቢሆንም በግል የፖለቲካ መስመሩ የወዝሊግ አባል ነበር። በባህሪው አጉራ ዘለልና ደፋር ሲሆን በሌተናንት ኮሎኔል አጥናፉም ላይ ያረማመዳቸውንና ያነጋገራቸውን እርጋታ ከፖለቲካዊ አቋማቸው ጋር የማነጻጸር ስተት ነበረበት። ከአስመራ መልስ የነገረኝን በሙሉ ይህንን ስተቱን የደገመ ሲሆን በተለይም ጸረ ካድሬ አቋም አላቸው፣ ጸረ ካድሬ መሆን ደግሞ ጸረ አብዮተኛነት ነው፣ ካድሬዎችን እንዲረሽኑ ማድረጋቸውም ለጸረ አብዮተኝነታቸው ምስክር ነው በሚለው አነጋገሩ ስለ ጉዟቸው ጤናማ ዘገባ እንደማያቀርብ ገምቼ ነበር። አብሯቸው ወደ አስመራ እንዲሄድ የታዘዘው ምናልባትም የሚሰሩትን ሕጸጽ ሁሉ ተከታትሎ እንዲዘግብ ይሆናል የሚል ግምት አለኝ። እጅግ የሚገርመው ግን እርሱ ራሱ የወንጂና መተሐራ ስኳር ፋብሪካዎች ሰራተኞች የሆኑ 10 ምናምን የአብዮታዊ ሰደድ ወዛደሮችን የኢሃፓ አባላት ናቸው ብሎ በመረሸኑ ምክንያት በጣም በፈጠነ ሁናቴ የአብዮቱ ባቡር ደፍጥጦት ገሰገሰ። ሌተናንት ኮሎኔል አጥናፉ አባተ ከኤርትራ ተመልሰው ብዙም ሳይቆዩ ወደ ኢሉባቡር ለሥራ ጉብኝት ሄዱ። ይህ በሆነ በሁለተኛው ወይም በሶስተኛው ቀን ረፋር ላይ 4 ሰዓት ይሆናል ይመስለኛል በቤተ መንግስቱ ካፍቴሪያ በረንዳ ላይ ብቻቸውን ተቀምጠው አየኋቸው። መጨነቅ ይታይባቸው ነበር። አጃቢዎቻቸውም ተቀይረዋል። ያጠባበቅ አኳኋናቸው በተለመደው የአንጋችነት ስልት ሳይሆን እይታቸው ያተኮረውና የጠመንጃቸው አፈሙዝ ያቀናው ወደ እርሳቸው አቅጣጫ ነበር። የተመለከትኩት ሁሉ ምን ትርጉም እንዳለው እያሰላሰልኩ የአንገት ሰላምታ ሲቪል ልብስ ስለለበስኩ ሰጥቻቸው ባጠገባቸው አልፌ ወደ ካፍቴሪያ ዘለኩ። አይናቸው ቢያየኝም ልቦናቸው እንዳላስተዋለኝ ተገነዘብኩ። እንደተለመደው በግቢው ውስጥ አሳሳቢ ውጥረት እንደተፈጠረ ጥርጣሬ ስለገባኝና ውስጤንም ስለቀፈፈኝ የመጣሁበትን ጉዳይ ትቼ በካፍቴሪያው ሌላ በር ወጣው። ከዚያም በቀጥታ ወደ ቢሮዬ ሄድኩ። በሌተናንት ኮሎኔል አጥናፉ ገጽ ላይ የተመለከትኩት ጥልቅ ትካዜን አሁንም ወደ አእምሮዬ የመጣ ስለረበሸኝና መረጋጋት ስለተሳነኝ ምን አዲስ ነገር ተፈጥሮ ነው ከሄዳችሁበት ስፍራ በቶሎ የተመለሳችሁት በማለት ጀምሬ ስለ አጠቃላይ ሁኔታ ማውጣትና ፍንጭ ማግኘት እችል ይሆናል በሚል ግምት ለእርሳቸው የግል ረዳትና የፖለቲካ አማካሪ መኮንን ሆኖ ይሰራ ወደ ነበረው መቶ አለቃ ግርማ አድማሱ በኋላ ሻምበል በስልክ ደወልኩ። ነገር ግን መልስ አጣው። ቀጥሎ ወደ አለቃዬ ቢሮ ደወልኩ። እዚያም መልስ አልነበረም። ከዚያ በኋላ የደርጉ ቋሚ ኮሚቴ በስብሰባ ላይ እንደሆነና መጥፎ ነገር ሊፈጠር እንደሚችልም ገመትኩ። ስራ ተቀምጬ ምን ማድረግ እንዳለብኝ ሳሰላስል በቀጥታ የጥር 26 ቀን 1969 ዓ.ም ቀውጢ ታወሰኝ። እንደገና ቢከሰትስ የሚል ሐሳብ መጣብኝና የግቢው በር ከመዘጋቱ በፊት ወጥቼ የሚሆነውን ሁሉ ባዳምጥ እንደሚሻል ወስኜ የጠረጴዛዬን ኪሶች ስቆላልፍ ስልክ ጮኸ። ፈጠን ብዬ አንስቼ መልስ ሰጠው። ሁሉም ነገር በቁጥጥር ስር ውሏል። ሰፊ መግለጫ እስከሚሰጥ ጓዶች እንዲረጋጉ ንገራቸው ብሎ አለቃዬ አዘዘኝ። ለጓዶች ምነግራቸው ምኑን ነው ብዬ ተጨማሪ ማብራሪያ አልጠየኩም። በቁጥጥር ስር የዋለው ነገር የሌተናንት ኮሎኔል አጥናፉ ጉዳይ እንደሆነ ገብቶኛል። ለጓዶችም በሌተናንት ኮሎኔል አጥናፉ አባተ ላይ እርምጃ ተወስዷል፣ ዝርዝር ማብራሪያ እስከሚደርሳችሁ ተረጋጉ ብዬ መናገር እንዳለብኝ አውቃለሁ። ስለዚህ በዝምታ ስልኩን ዘጋሁት። መንፈሴን ለማረጋጋት ከሞከርኩ በኋላም ለመከላከያ ሚኒስቴር፣ ለምድር ጦር፣ ለአየር ኃይል፣ የባህር ኃይል፣ ለማዕከላዊ፣ ለምስራቅና ለሰሜን እዞች እንዲሁም ለፖሊስ ሰራዊት ጠቅላይ መምሪያ ወታደራዊ ፖለቲካ ክፍሎች ስልክ እየደወልኩ በአለቃዬ የተነገረኝን ተናግሬ አበቃው።
ሌተናንት ኮሎኔል አጥናፉ አባተ ለኢትዮጵያ የሚጠቅማት የቅይጥ ኢኮኖሚ ፖሊሲ እንጂ የሶሻሊስት ኢኮኖሚ ፖሊሲ አይደለም በማለት ሶሻሊዝምን የሚጋፉ የአብዮቱን ድሎች የሚቀለብሱ አድሃሪ አቋም በመያዛቸው በካድሬዎች ላይ ከፍተኛ ጥላቻ ያላቸውና መጠናቸውንም አልፈው እርምጃ በመውሰዳቸው ከጎናችን ተሰልፈው ችግራችንን በመጋራት ላይ ከሚገኙ የሶቪየት ህብረት ጓዶች ጋር ጠብ ፈጥረው የሀገሪቷን ጥቅም የሚጎዳና የእንግዳ ተቀባይነት መልካም ባህላችንን ዝቅ ያደረገ መጥፎ ምግባር በማሳየታቸው የሞት ቅጣት ተፈጽሞባቸዋል የሚል ይዘት ያለው መግለጫ በምሽቱ የኢትዮጵያ ሬዲዮ ስርጭት ግንባር ቀደም ሆኖ ተደመጠ። ሰውየው አማራጭ የኢኮኖሚ አቅጣጫ ከማመልከታቸው በቀር የአብዮት ቅልበሳ ተግባር መፈጸማቸውን የሚያሳይ አንድም ክስተት አልነበረም። የሞት ቅጣቱን ወሰኑ የተባሉት የቋሚ ኮሚቴ አባላትም ይሆናል አይሆንም የማለት ድፍረት አግኝተው ተከራክረው ነበር ብሎ ማመን ያስቸግራል። ምናልባት እርምጃው ከተወሰደ በኋላ አስተያየት ስጡበት ተብለውም ሊሆን ይችላል። ታዲያ ቀጣዩን ዕጣ ማንሳት የሚሻ ማን ሞኝ አለ? በሰሚ ተስማሚ ዝም ከማለት በቀር። ብዙሃኑ ደርግማ በየመንግስት መስሪያ ቤቱ በየክፍለ ሀገሩና በየጦር ክፍሉ ስለተበተነ በቅርብ ተገኝቶ የሰማው ያየውና የተሳተፈበት ነገር አልነበረም። እነ ብርጋዴር ጄኔራል ተፈሪ በንቲ ሲገደሉ አንድም የደርግ አባል እጅ አውጥቶ አልወሰነም ነበር። ነገር ግን በተወሰደው እርምጃ አብዛኞቹ የደርግ አባላት በቀጥታም ሆነ በተዘዋዋሪ መንገድ የተስማሚነት አዝማሚያ አሳይተዋል። እርምጃው ልክ ነው በማለት ሲናገሩም ተደምጠዋል። የሌተናንት ኮሎኔል አጥናፉ ጉዳይ ሲነሳ ግን ለየራሳቸው በመፍራት በግልጽ አውጥተው አይናገሩ እንጂ ውስጡን ያግሮመርሙ ነበር። ሐዘናቸውም አመዝኖ ይታይ ነበር። ይህ አይነቱ ስሜት በልጦ የታየው ስለ አጠቃላዩ የደርግ ፖለቲካ በቅርብ መከታተልና ማወቅ ዕድል በነበራቸው ሁሉ ነበረ። እነዚህ ወገኖች ለኮሎኔል አጥናፉ መወገድ የተሰጠውን ሰበብ ጨርሶ አልተቀበሉትም። ይልቁንም እርሳቸው ለሶቪየት ህብረት ጓዶች ክርፊያ ማለዘቢያ የተሰጡ የመስዋዕት ጠቦት ናቸው በማለት እስከ መናገርም የደረሱ ነበሩ። አንዳንዶቹም በቀሪው የሊቀመንበር መንግስቱ ጉዞ ስፍራ ስለማይኖራቸው እንቅፋት እንዳይሆኑ በመስጋት መንገድ ለማጥራት ሲባል ነው የተወገዱት ብለዋል። ወደ እውነት የቀረበው ይህ ሁለተኛ አባባል ይመስለኛል። ያም ሆነ ይህ ቆጡ ሙሉ በሙሉ የአንድ አውራ ብቻ ሆነ። ቀጣዩ የሊቀመንበር መንግስቱ ተግባር የሶማሊያን ወራሪ ጦር ለማስወጣት በመደረግ ላይ የነበረውን የመልሶ ማጥቃት ውጊያ ዝግጅት ማጠናቀቅ ነበር ይለናል ዘነበ ፈለቀ ነበር በሚለው መጽሐፉ ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ያቀረብንላችሁ። በቀጣይ በአዲስ ታሪክ እንገናኝ። ቻናላችንን ላይክ፣ ሼር፣ ኮሜንት በማድረግ ድጋፍ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።
ነው።